ሚስ ወርልድ ኢትዮጵያ ሞዴል ምልመላ ምዝገባው አልቆጠበቃት ከዛ መዝጋቢዎቹን እንደምንም ለምና ተመዝግባ የውድድሩ ቀንም ተወዳድራ አንደኛ ወጣች ነገር ግን በሷ አንደኛ መውጣት የተናደዱ የተቆጡ አንዳንድ ዳኞች እንደነበሩ በለቱ ዳኛ የነበረው ተዋናይ ባህሬን ከድር በኢንስታግራም ገጹ ላይ ጽፏል ለሷ የነገርኳት ነበር በቃ ያሸንፈው ሲያሸንፋል እንዳትጨነቂ እያልኳት ነበር ደግሞ ጸልየን ይገባ ነውና በቃ እግዚአብሔር የፈቀደው ነው የሚሆነው አትጨነቂ ምናምን ያልኳት ይያለ እኔ የሚገርጡኝ ስላልመሰለኝ ኢትዮጵያ ሲሉ በቃ እንባይም ደረቀ ማልቀስም አልቻልኩም ነበርና በፈረንጆቹ በ1951 በኤሪክ ሞንሪ አማካኝነት የተጀመረው የሚስ ወርልድ የቁንጅና ውድድር ዘንድሮ በሐሴት ደረጃ አማካኝነት ወደ ሀገራችን አዘንብሏል። ሐሴት ደረጃ ከታይላንዳዊቷ ወጣት በመከተል በሁለተኛነት ደረጃውን ይዛ አጠናቃለች። እንግዲህ ሐሴት በኬሚካል ኢንጂነሪንግ የሁለተኛ ዓመት የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪ ናት። በዓለም መድረክ ሁለተኛ ስትሆን በአህጉር አፍሪካ ደግሞ ቀዳሚዋ ተብላለች። በጣም አመሰግናለሁ ሐሴትዬ እንኳን ደህና መጣሽ እንኳን ደስ አለሽ በፋና ቴሌቪዥን ስም እንደዛልሻለሁ መጀመሪያ ፈልገው ጥያቄን መጨረሻው ውጤት ሲገለጽ እጅ ለእጅ ተያይዛችሁ ምን እያሰብሽ ነበር በገርምሽ ጥያቄው ተነግሮን ነበር አላሽምና ጥያቄው ተነግሮን ትሬን ስናረግ ትሬን የምታስደርገን ሴት በጣም ብዙ ጊዜ ትመርጠኛለች እኔ ይመርጡ የለ ከ109 ሀገር ተመርጠን ነው ትሬን የምናደርገውና ስትመርጠኝ እኔ በጣም ያቀሜን እንደሰራሁኝ አቃለሁ በጣም ብዙ ነገር እንደለፋን አቃለሁ ናሽናል ዳይሬክተር እና እኔ ገነት በጣም ብዙ ጊዜ ነው የምናወራው ብዙ በደንብ እየሰራሽ ነው ያለች አሹር እንደምታረገኝ አቃለሁ ግን የነሱ ዝግጅት ደግሞ የኔን ያዋጣው ይመስለኝ ነበርና ጥያቄውን አልተዘጋጀሁበትም በራሴ ነው ያወራሁት ሪሃርስ የተደረገ ነገር አልነበረም እና I was telling her ለሷ የነገርኳት ነበር በቃ ያሸንፈው ሲያሸንፋል እንዳትጨነቂ እያልኳት ነበር ደግሞ ጸልየን ይገባ ነውና በቃ እግዚአብሔር የፈቀደው ነው የሚሆነው አትጨነቂ ምናምን ያልኳት ይያለ እኔ የሚገርጡኝ ስላልመሰለኝ ኢትዮጵያ ሲሉ በቃ እንባይም ደረቀ ማልቀስም አልቻልኩም ነበርና እግዚአብሔር ይመስገን በጣም ደስ ይል ነበር ኢትዮጵያ ሲባል በቃ it was fulfilling በጣም እኛ የምናውቀው በሩጫ በመናም በሌላ ነገር ነውና ኢትዮጵያ የሚባል ስም ባንቺ ሲጠራ የሚሰጠውን ስሜት ለማወቅ ስለፈለኩ ነው ምን አስበሽ ነው ግን ወደ ቁንጅና ውድድር የገባሽው ምን ታይቶሽ ቁንጅና ውድድር እንዴት ከባይ መሰለሽ እኔ ብዙ ጊዜ ትምህርት ነበር ማተኮረው ትምህርት ላይ ነው ብዙ ጊዜ ማተኮረው የነበረውና አንድ ኢንሲደንት ሚስ ኢንተርናሽናል ኢትዮጵያ የሚባል ውድድር አለ እዛ ከገባሁኝ በኋላ ሁለተኛ ወጣ ሶስተኛ ቤዚክሊ ሰከንድ ራነር አፕ ነበርኩኝና በጣም ተስፋ ሰጠኝ ኢንዱስትሪው ታፕ ኢን እንዳልተደረገበት ገባኝ ብዙም ኢንዱስትሪው እንዳልተሰራበትና ኢትዮጵያ ተብሎ ደግሞ ስቴጅ ላይ መቆም ትልቅ ነገር ነው እኔ ሐሴት ብሎ የሚያቀኝ ሰው የለም እዛ ሁሉም ኢትዮጵያ ነው የሚለኝ እና ለምን ሀገሬ ትጎድላለች ከሚለው ቅናት ነበርና አብረውኝ ያሉት ሰዎች ደግሞ ያ ቅናት ያላቸው ሰዎች ሆኑ ሚስ ወርልድ ከገባውና ካሸነፍኩኝ በኋላ ናሽናል ዳይሬክተር ገነት ኤርሚያስ ሚስተር ወርልድ ናቲ ናሆም ኒው ሀብ ሞዴሊንግ አካዳሚ በጣም ነበር እንትን የሚሉ ምንድነው ይሄ ህልም ነበር የሚመስለው መጀመሪያ እና በጣም በብዙ ነበር ያጋዙኝ የነበረው እነሱና በምክርም በሁሉም ነገር ኢትዮጵያ ውስጥ በጣም ይሄ ነገር ለምን በጣም ቆንጆ ሴቶች አሉ ኢትዮጵያ ውስጥ ብዙ ነገር ማድረግ የሚችሉ ከኔ በላይ ብዙ ነገር ማድረግ የሚችሉ ይሄ እድል ያልተሰጣቸው ልጆች ለነሱ ይሄን እድል መስጠት ስለፈለኩ ነበር እግዚአብሔር ረዳኝ የገነትን ልፋት አስተዋውሳለሁ 13 አመት ሙሉ ብዙዎችን ስትወስድ ነበርና አንቺ ላይ እድል መጣ እንኳን ደስ ያለሽ ምንልሽ ያይኑ ሁሉ ስትራገል ስለምናስተዋውስ ነው ምን ተማርሽ ግን እዛ ያለው ሂደት ለምሳሌ ፉክክር ነው አይደል ካንዷ ጋር ያለው የተለያየ ፈተናዎችና ሂደቶች አሉ ምን አስደነቀሽ እንደዚህ ነው የሚወዳደሩት ያስባለሽ ምን ነበር እኔ እውነት አንድ እዚህ ኢትዮጵያ ውስጥ ያለው ውድድር ጠንካራ ነበር መጀመሪያ እና
በጣም ብዙ ነገር አለ። ሴቶች ለሴቶች አይስማሙም ምናምን በጣም ፈርቻቸው ነበር የሄድኩት። ቤትም የሚነገርሽ ነገር አለ፣ ራስሽን ጠብቂ፣ ቃሽን አትጣይ፣ እንደዚህ አታድርጊ እና በጣም ነበር ራሴን የሆነ ሼል ውስጥ ለመክተት እየሞከርኩኝ ነበር። በጣም ደስ የሚሉ ሴቶች ናቸው። ምን ልበልሽ፣ ሀገራቸውን ወክለው ሲመጡ በብዙ በቃ ከጸባይም ጋራ በጣም ጥሩ ሰዎች ነበሩ ለኔ እና በጣም ዲስከሬጅድ የሆንኩባቸው ቀናት ነበሩና እንደ እህቶቼ ነበሩ እና ህንድ የሆነ ኢንተርቪው ነበረኝ እምባዬ እስኪመጣ ድረስ ነበር። በጣም ደስ የሚል ጊዜ ነበር ያሳለፍኩት ከነሱ ጋር። እንደምታስቢው ይሄ የቀናት መንፈስ የለም። ፉክክር ስለሆነ በቃ ምን ልበልሽ የቻሉትን ነገር ያደርጋሉ። ከዛ ያለፈ ግን ምንም መቀናናት፣ አንድ ሰው የሆነ ልብስ ቢጎልበት ለአንድ ሰው ይሰጣጣል። ይሄን ያህል ነበርና እዚህ የሚደረገው ውድድር ላይ ወደፊት እንደዛ እንዲሆን ነው የምፈልገው። እኔ ምን አምናለሁ መሰለሽ፣ አንቺ እንጀራ ያንቺ፣ እነሱም እንደዛ የሚያምኑ ሰዎች ሆነው አገኘኋቸው። በጣም አንኤክስፔክትድ ነበር። ሌላ ደግሞ በጣም ያየሁት ነገር ሌሎች ሀገራት እንዴት ነው የሚያግዟቸው የሚለው ነገር ነው። ታፍሪያለሽ። እኔ በጣም በብዙ ተዘጋጅቼ ብዙ ነገር ይዤ ሄድኩኝ ነበር የመሰለኝ። ብዙ ነገር ተፈጥሮ ነበረ፣ ግን እግዚአብሔር ይመስገን እኔ እነፍ ነው ብዬ ያዝኩትን ይዤ ሲሄድ 10 ምናምን ሻንጣ ነበር የያዙት እነሱ። 4 ሻንጣ ነበር የነበረ እና በጣም በቃ ሰርፕራይዝ ያደርግሻል። ታፍሪያለሽ አንዳንዴ፣ ግን ከነሱ የተሻለ ውጤት አምጥቻለሁ እግዚአብሔር ይመስገን። እንግዲህ ልጅነት ውስጥ ሰው ይሰራል አይደል? ምን እያሉ ነው ያሳደጉሽ? አንቺ ቆንጆ እኮ ነሽ ሀሴት የተባልሽ ነው። እንዴት ነበር ያደግሽው? ማንነትሽ ላይ ራስሽ መቀበል? እኔ እንዳልኩሽ ያው ትምህርት ላይ ነበር ብዙ ፎከስ የማደርገው። መጀመሪያ ቤዝ ትምህርት በጣም ትምህርት ቤዝ ያደርጋል። መማርን የመሰለ ነገር የለም ነው ያልኩት። መግባባትን የመሰለ ነገር የለም፣ ኮሚኒኬሽንን የመሰለ ነገር የለም። እና እኔን አሁን እያዩ ያሉ ሴቶች ህፃናትን መናገር የምፈልገው ነገር ምንም ነገር ሊመጣ ይችላል። የተማራችሁ ስትሆኑ የሚሰጣችሁ ክብርና ሳትማሩ ስትቀሩ የሚሰጣችሁ ክብር የተለያየ ነው። ለሴት ደግሞ በጣም ከባድ ነገር ነው። እና እኔ ኒው ግራንድ የሚባል ትምህርት ቤት ነበረ ኤሌመንተሪ የተማርኩት። ከዛ ሃይ ስኩል ካቴድራል ነበር የተማርኩት። ከአስተማሪዎቼ ከቤተሰቦቼ ጀምሮ በጣም ብዙ ሰፖርት ነበር፣ እግዚአብሔር ይመስገን። በጣም አስተማሪዎቼ ከድሮ ጀምሮ እና ጎበዝ ተማሪም ስትሆኝ ስትሞክሪ በጣም ይወድሻል፣ እንደዛ ትባያለሽ። እና ቤተሰቦቼ በጣም ኮንፊደንስ ብዙም የለኝም ነበር ድሮ እና አንቺ ቆንጆ ነሽ አንቺ ሸፋን ነበር የሚመስለኝ እናቴ። ያው በቃ ምንም እኔ የሚያስጠላኛል ብዬ አደረኩትን ልብስ በጣም ቆንጆ ነሽ ማለት ጀመረች ምናምን ነበር ብለውና እግዚአብሔር ይመስገን። በጣም ሌላ ዓለም መጣ ወይ በጣም ብዙ ሰው መጣ። ይሄ እውቅና ይሄ ዝና ሲመጣ የበፊቷ ሀሴት አለች ወይ አሁን ትቀጥላለች ወይ? እንዴት ነው የምትሆነው? እንዴት ነው ምንም ጥያቄ የለውም። አልዋሽሽም። እኔ እዚህ ጀርኒ ውስጥ ያገዙኝን ሰዎች መርሳት አልችልም። እኔ ማታ ማታ እየደወልኩኝ እያለቀስኩኝ እንደዚህ ሆንኩኝ እያልኩ የምነግራቸው ቤተሰቦቼ ነበሩ መጀመሪያ የነበሩት። ወይ በጣም ይከብድ ነበር ውድድሩ። ምን አለ መሰለሽ እኛ ራሳችንን እናውቃለን አይደል? ኢትዮጵያ ትልቅ ሀገር እንደሆነች እናውቃለን። እነሱ ግን ያንን አያውቁም። እና ያለው ሪስፔክት እነሱ ዘንድም ኢትዮጵያ የሚሰጧት ምስል ያስከፋሻል። እና እኔ በጣም ጥሩ ኢምፕሬሽን ፈጥሬያለሁ ብዬ አስባለሁ። ግን አንዳንዴ አቅምሽን ችሎታሽን እያወቅሽ እንደ አቅምሽ እንዳላረግሽ ይሰማሻል። እና I could have done better። ከዚህ በላይ ብዙ ማድረግ እችላለሁ ብዬ ነበር። አላፈርኩም ባደረኩት ነገር እግዚአብሔር ይመስገን። ቤተሰቤ ቢኒያም ታሪኩ የአክስቴ ባል በጣም በብዙ ነበር። ማናጀሮቼ ናቸው እነሱና እግዚአብሔር ይባርካቸው፣ እግዚአብሔር ያክብራቸው። እነሱ በእነሱ ምክንያት ነው እዚህ ቆሜ የምታይኝ። ቁንጅና ውድድር ብዙ አወዛጋቢ ነገር ነው አለው እኛ ሀገር። ሰዎች የሚረዱበት፣ ተቋማት የሚረዱበት የተለያየ አንግል አለው። አንቺ እንዴት ነው የምትረጂው? እኔ የመጨረሻው ጥያቄ ላይ አይ ቲንክ በፍርሃት ብዙ ያልተናገርኩት መናገር የምፈልገው ነገር ነበር እና ቢዩቲ ፓጀንት፣ እኔ ቢዩቲ ፓጀንት ባይባል ራሱ ደስ ይለኛል። የቁንጅና ውድድር ባይባል ሌላ ቃል ቢኖርለት ደስ ይለኛል። ለምን ቁንጅና አይደለም የሚወዳደረው። አበሶ ሚስ ወርልድ ስፔሲፊክሊ እኔ የተወዳደርኩበት ውድድር ሚስ ወርልድ ሞቷቸው ራሱ ቢዩቲ ዊዝ ፐርፐዝ ነው። ሁሉም ሀገር እዛ ጋር ሲመጣ ሁሉም የራሱ ፕሮጀክት አለው። እኔ ከማያ ፋውንዴሽን እና ከመስጠት ጋር ያለኝ አምባሳደርሽፕ ሁሉም የራሱ የሆነ እርዳታ ድርጅት፣ የእነሱን ፕሮጀክት ብታዩ ደግሞ በጣም ትደነቂያለሽ። እና ሁሉም ሴት እዛ ጋራ ትልቅ ነገር አለ እና በጣም ብዙ ነገር አለ። እንደምናስበው አይደለም፣ ቁንጅና አይደለም የሚታየው። ኤኒ ካይንድ ኦፍ በጣም ደስ የሚለኝ ነገር አሁን ደግሞ በሚቀጥለው ውድድር ላይ እኔ በጣም ማድረግ የምፈልገው ነገር
ቆንጆ ቁመት ቆንጆ ቁመና ቆንጆ መልክ አይደለም አንቺ ከሌሎች የተሳለ ሀገርሽን ሪፕሬዘንት የምታደርጊ ሰው ከሆንሽ ተወዳደሩ የምድድር እኛ የምንፈልገው መልክ ብቻ አይደለም ነው እና ያንንም ማለት ፈልጋለሁ ከኢትዮጵያን ከመወከል በተጨማሪ አሁን ያገኘሽው ውጤት አፍሪካንም ይወክላል ምን አይነት መስመሮች መጡ ከአፍሪካውያን ጋር የነበረው ስሜት እስኪ ንገሪኝ እሱን እኔ ሁሉ ጊዜም ቢሆን ኢትዮጵያውያን እኔ ብዙ ጊዜ አፍሪካኖቹ ማለት ራሱ አልፈልግም አፍሪካ ኮንቲኔንት የመጡት ሀገራት ምን ነበረ መሰለሽ ኢትዮጵያውያን በጣም እንትናቸው ኩራተኛ ናቸው ይላል no questions asked ትክክል ናቸው ምንም ውሸትም አያስፈልግም ኢትዮጵያውያን በጣም ብዙ they take pride ብዙ of course we do need to take pride እኛ በጣም ምን ልበልሽ በጣም የተመረጠን ህዝቦች ነን ብዬ አስባለሁ እና ለአፍሪካ ብዙ ነገር ማድረግ እንችላለን አንኮሎናይዝ እንደመሆናችን ብዙ ነገር ፕሮቫይድ ማድረግ እንችላለን ለአፍሪካ እና አላደረግም እንደሚገባን አላደረግም እና ሀገራቱ በጣም ጥሩ ነበሩ ከምነግርሽ በላይ እንደነገርኩሽ በጣም ብዙ ሆስት ያደረጉኝ ሀገራት አሉ ቦትስዋና አሁን ቦትስዋና ኢኳቶሪያል ጊኒ ሩሜት የነበረች ዚምባብዌ መቼ ነው ሆስት የምናደርግሽ ኦፊሻላቸው ደውሎልኝ እንደዋት ነች ብያሉ ነበርና ሆፕፉሊ እነሱን እዚህ አምጥተን ደግሞ ሀገራችን እንደምናሳያቸው ተስፋ አደርጋለሁ ከመድረኩ አጠቃላይ ሂደት ምንድነው መማር ያለብን አሁን ያልሻቸው ወጣቶች ይሄን የሚያዩ አይደል በገንዲ መስመር ውስጥ የሚያልፉ ልጆች አሉ ቅድም ያነሳሻቸው በተለይ ኮሙኒኬሽን ላይ ነው ብዙ ጊዜ እዛ ሄዶ ብዙ ተወዳዳሪዎች ብዙ ርቀት ማይሄዱት ይባላል አንቺ ምንድነው የተማርሽው ከዚህ መድረክ ይሄንን መቆበል ሰረታዊ ነገር ይሄ ነው የምትዩ ምንድነው እኔ ሚስ ወርልድ እንደተገነዘብኳቸው ከሆነ ሆኖ መገኘት ይፈልጋሉ አሁን እኔ በቅርብ ነው ማያንም መስጠትንም ጆይን ያደረኩት ግን ከነሱ ጋር ብዙ ነገር ለማድረግ ሞክሬያለሁ አቅም የቻለውን ያህል ማለት ነው ብዙ ኦርጋናይዜሽኖች ሪች አድርጌ ነበር ከመሄዴ በፊትና በጣም ብዙ ስም ያሉን ኦርጋናይዜሽኖች ነበሩና ሆኖ መገኘት ይፈልጋሉ የእውነት ኦቴንቲሲቲ ይሄ ምንድነው የሚባለው በቃ አንቺነትሽ ማንነትሽ ፐርሰናሊቲሽ ያስፈልጋል ያ ደግሞ 20 ምናምን ቀን መሆኑ በደንብ ያሳያቸዋል ገባሽ በጣም የሚደክምሽ ቀን አለ ተነስቶ መልበስ የሚደክምሽ ቀን አለና ዲሲፕሊን ያስፈልጋል ኮሚትመንት ያስፈልጋልና ይሄንን የሚያዩ ሰዎች በጣም መጀመሪያ በጣም መጥፎ ኮሜንት አግኝቼ ነበርና በጣም እንትን ይልሻል ዲስካሬጅ ያደርጋል እኔ መናገር የምፈልገው ነገር ማንንም ሰው ኢትዮጵያን አሁን ሯጮችም ሆነ ማንንም ሰው ኢትዮጵያን ብሎ ከሄደ ኢትዮጵያ ከሰው ከዘር ከሁሉም ነገር ያለፈ ከማንንም በላይ ነው ከኛ በላይ ነው ኢትዮጵያዊነት ማለት ኢትዮጵያ ለአፍሪካ የምትተርፍ ሀገር ናት ለዓለም የምትተርፍ ሀገር ናትና ያንን ተገንዝቦ ሰው በማስተዋል እንራመድ ጥሩ ቀጣይ አጣጫሽ ምንድነው የሚሆነው ምንድነው ብታረጊው ከዚህ በኋላ ትምርቱ አለ ይሄ ሀገር ማስተዋወቅ አለ ያልሻቸው እነ ቦትስዋና ነው ብለዋል ምንድነው ብታረጊው ያው ከዚህ በኋላ እንደ ኮንቲኔንታል ኩዊን እንደ ሚስ አፍሪካ ብዙ ቦታ ሚስ ወርልድ አፍሪካ ብዙ ቦታ መሄድ ይጠበቅብኛል ከአሸናፊዋ ከታይላንድ ጋርና እንዳልኩሽ በጣም ሲስተርሁድ አለን እኛ ብዙ ሰው እሷ አሸንፋና በጣም ሲስተርሁድ አለን በጣም እንኳን እግዚአብሔር ረዳት እኔ መስኝ ያለሁት በጣም ትልቅ ሆነና እኔ እዚህ ጋር ደርሳለሁ ያስባላቅም ነበር ያደረኩት ነገር እንዳለ ሆኖ ከኔ ተጠበቀው ነገር ሁሉ አድርጌያለሁ እዚህ ጋር ደርሻለሁ ወደፊት ደግሞ እግዚአብሔር ያዘጋጃል እንዳልኩሽ የተናገርኳቸው ድርጅቶች ለወሬ ማሳመሪያ አይደለም ያነሳዋቸው ከነሱ ደግሞ ባለፈ ብዙ ነገሮችን አድርጌ ብዙ ሰዎች ጋር መድረስ ፈልጋለሁ ለስጋ ብቻ አይደለም ለነፍስ የሚሆን ነገር ነውና ከዛ ያለፈ ደግሞ እስቲ እናያለን እኛ ጋዜጠኞች ጋር እድገት አለ እንላለን አንድ ጋዜጠኛ እዚህ ደረጃ ደርሷል ቀጥሎ እንዲሆን እንላለን የቁንጅና ውድድር ያሸነፈ ቀጣይ እድገቱ ምንድነው ያው ሚስ ወርልድ ትልቁ ውድድር ነው ዓለማችን ላይ 109 ሀገራት ነው የተሳተፉት ከ130 በላይ ሀገራት ይመጣሉ ተብሎ ይጠበቅ ነበር እና ከሚስ ወርልድ ቀጥሎ ሌላ ኢኩዊቫለንት ሊሆነው የሚችለው ብዬ ማስበው ከሚስ ወርልድ አይበልጥም በርግጥ ሚስ ዩኒቨርስ ነው እና ኢትዮጵያ ደግሞ ሚስ ዩኒቨርስ ሪፕሬዘንታቲቭ የላትም አሁን በቅርብ ጊዜ መሄድ ሐሳብ ባይኖረኝም ወደፊት ግን ኮንሲደር ማድረገው ነገር ነው እግዚአብሔር ከረዳ በጣም ትልቅ ኃላፊነት ነው የወደቀብሽ ኢትዮጵያን ማስተዋወቅ ማለት አያልቅም ረጅም ጊዜ ሂደት ነው አሁን ደግሞ ኢትዮጵያን ብቻ አይደለም አፍሪካን ማስተዋወቅ ትልቅ ነገር የባህል አምባሳደርም ተብለሻል እንዲሳካልሽ ይሄ ሁሉ ሂደት
የተሳካ እንዲሆን እመኝልሻለሁ። መልካም ጊዜ መልካም እድል ይሁንልሽ። በጣም አመሰግናለሁ። ደቡብ አፍሪካ ላይ የነበረባትን የቁንጅና ውድድር ጨርሳ ወደ አዲስ አበባ ስትመለስ የሚስ ወርልድ ኢትዮጵያ ሞዴል ምልመላ ምዝገባው አልቆጠበቃት። ከዛ መዝጋቢዎቹን እንደምንም ለምና ተመዝግባ የውድድሩ ቀንም ተወዳድራ አንደኛ ወጣች። ነገር ግን በሷ አንደኛ መውጣት የተናደዱ የተቆጡ አንዳንድ ዳኞች እንደነበሩ በለቱ ዳኛ የነበረው ተዋናይ ባህሬን ከድር በኢንስታግራም ገጹ ላይ ጽፏል። ከዚህ ሁሉ በኋላም አገራችንን ወክላ ወደ ህንድ ሀገር ሄደች። ለውድድሩ ከሌሎች ሀገራት የመጡትን ቆነጃጅት ስታያቸው አሸንፋቸው ይሆን የሚል ፍርሃት ሰምቷት ነበረ። በመጨረሻ ላይ ግን እሷ እንደፈራችው ሳይሆን እግዚአብሔር እንዳለው ሆኖ ከአፍሪካ አንደኛ ከዓለም ሁለተኛ ወጣች። ከኔ የሆነ አንዳች ነገር የለም እግዚአብሔር ነው ሞገስ ሆኖ ለዚህ ያበቃኝ እግዚአብሔር ይመስገን እያለች እግዚአብሔርን አመስግናለች።